የትዳር ፈላጊ አንድ ወንድና አንድ ሴት ትለቅልናለች ከዛ ግን ቀጥታ ወደ እርቁ ላይ ሲመጣ ለየት ያለ ሐሳብ ለማንሳት ያላለም ሰገድ እናስተናግደው እኛ ራሱ አናደደን ልጁ እውነት ለመናገር ማለት ነው በግል ስለ ጋዜጠኝነት ሳይሆን ስለ ግል ስሜታችን ለማውራት ፈልገን ነው አናደደን በሌላ በኩል ደግሞ ደስ ያለን ነገር እዚህ ድረስ እንደውም አውቀንኛ የይቅርታውን ልብ ለማወቅ ጸጥ ብለነው በቃ እስኪደውል ሳምንቱን ሙሉ እንደዚሁ እየተመላለሰ ቢሮ ድረስ ይጠይቀን ነበር አውቀን ነው እኛ እንደዛ ያደረግነው ምክንያቱም ከልቡ ነው አይደለም እንደዚህ አይነት በደል ሰርቶ ብለናልና ምን አይነት በደል ነው የሰራው ከሁለቱ ትዳር ፈላጊዎች በኋላ ልጅቷም ደግሞ የሰጠችን አጭር ምላሽ አለ አስገራሚ መልስ እሱን እንሰማለን ቀጥታ ወደዛ እንሂድ በጣም አሪፍ እኔ ያ ስሜ ያሬድ ላይ ይባላል በጣም ሙዳት ፍቅረኛ ነበረች ሃይማኖት ትባላለች ነገር ግን ያው ባንድ አጋጣሚ እኛ ታወቅነው በ1993 ዓመት ወንድሟ ከኔ ጋር ይሰራ ነበር አንድ መስሪያ ቤት አብረን ሰራ ነበርና እሱ ጋር አጋጣሚ ቤታቸው ነው እንሄድ ነበር እና አጋጣሚ ከስራ መልስ እና እዛ አጋጣሚ እኔ አላቅም ነበር በጣም እሷ ተወደኝ ነበር እኔ ደግሞ ምንም አላቅም ነበር በዛን ሰዓት እዛ አንድ እንባባል በቃ ቤታቸው በጣም በቃ በተራራሚ ሲሄድ እንደዚህ እንተንሰል ያው ትነግረኛለች እንደምትወደኝ ምናምን ነገር በቃ ቤተክርስቲያን አብረን እንሂድ እንደዚህ ነው ትለኝ ነበርና አብረታና ቤተክርስቲያን ነበርና በቃ ማለት እሷም ለማውራት እንትን ለማለትም ያው ይከብዳታል አትናገርም ያው ዝም ነው የምትለኝ ግን በመዝራቢ ስልክ ምናምን ነገር እንደትደውልኝ ነበር እንደዚህ ከወንድሟ ስልክ የመስሪያ ቤት ስልክ ወስዳ ደውላ እንትትለኝ ነበር እዛ በቃ ጀመረን ላይፍ በቃ አብረን ቀጥል ስንል የተጀመረበት አጋጣሚ ምን ተመሰለ በቃ ማስ እየደወለች በቃ ያሬድ በጣም እንደምወድ ነው ነገር ምናምን ትለኝ ነበርና እኔ ደግሞ አይሚ በጣም ወንድምሽ እኮ በጣም ቤስት ጓደኛዬ ነው አብሮ አደገ ጓደኛዬ ነው በጣም ካንቺ ጋር እንትማት አልችልም ምናምን ብዬ እንትስራት እሱ እንደማይመለከተው በቃ ብዙ ጊዜ ትለኝ ነበር ያው እኔ ደግሞ ያው ብራዘሯ ጓደኛዬ ስለሆነ ያው ብዙም ፍላጎት አልነበረኝም ያው እሷን ጠልቻት ወይ ደግሞ እንትን አንተኝ በማለት ሳይሆን ያው ቤተሰባዊ ስለሆነ ያው ብዙ እንትን ላለ ማለት ነው እንትን ያልኩት እዛ መጨረሻ ላይ በቃ 94 ላይ ምናምን ነገር በቃ ፌስ ቱ ፌስ በቃ ማለት እንደዚህ መገናኘት ጀመረ ካፌ እንገናኛለን ሻይ ቡና እንላለን ስለና እዛ መጨረሻ ላይ ወደ 95 መጨረሻ አካባቢ ወደ ሌላ ህይወት በቃ ማለት እንደዚህ ግንኙነት ምናምን ጀመረን እሷም ለኔ መጀመሪያ ነች እኔ መጀመሪያ ፍቅሬ ነበርና እዛ በዛ አጋጣሚ በቃ ከአመት በኋላ ካየናም ነገር ጽንስ ያዘችና ፋሚሊ ላይ ነው ወለደች ሳንጋባ ማለት ወንድሟ ያውቅ ነበር በማለት ነበር ምን ማለት በቃ አኩርፎኝ በቃ እንትን ለማለት አልፈለገም ነበር ገብቷል እንትን አለኝና ፈርቶኝ በቃ አኩርፎኝ በቃ ታያየን ከሱ ጋር ምን መስራቱ ለቀኩኝ እሷም ፋሚሊ ላይ ነው ወለደች ከዛ በቃ ማለት እንደዛ ሆና ግን ነፍሰ ጡር ነው ለኔ አልነገረችኝም ነበር እንዳጋጣሚ ነው ማለት ነው እኔ አላውቅም ነበር ነፍሰ ጡር ልጅ እሷም ያው ተሰነጋ ያው ልጅም ስለነበረች ብዙም ሳታውቅ ነው እንትን ያለችው እዛ ከተወሰነ ጊዜ በኋላ ልክ ወደ 11ኛ ወር ላይ በቃ ማነው 8ኛ ወር ላይ ምናምን ነገር ነገረች በቃ ማለት እንሷ ምናምን ይላል በጣም አያስታውቅም ምንም ነገር ማለት በቃ ወልተጠገበችው ላይ መስሎ ነበርና እዛ መጨረሻ ላይ በቃ ቤተሰብ ምናምን ነገር ለሊት ተመምና ጤና ጣቢያ ወስደው ነፍሰ ጡር ተባለችና ወለደች ማንም አያውቅም ነበር ማንም አላወቀም እዛ በኋላ በቃ እኔም ተነገረኝ ከማን የወለድሽ ማን ሲባል ያሬድ ነው ምናምን ነገር የፍሬም ጓደኛ ነው አለች ከተባለ በቃ ተደወለልኝ ምናምን በቃ እኔ በጣም ተደናገጥኩኝ በወቅቱ ልጅም ስለነበርኩ ምናምን ማላውቅም ነበር ገብቷል እዛም በኋላ እንተናለችና በቃ ከሱ ነው ማለት እኔ በቃ አመንኩኝ መርዳት ያለብኝ ነገር በቃ ታረጋለህ ምናምን ተባልኩኝ እኔ በቃ በሚችለው አቅም ምናምን ሰራ ነው ጋራጅ ምናምን ሰራ ነበርና አደረግ ነበር አንዳንድ ነገር ማለት ነው ምን በቃ በወቅቱ ጋብቻ አልፈጸምንም ሷ ፋሚሊ ላይ ሆና በቃ አረዳታለሁ እኔ ያው ተማሪ ነኝ ግማሽ ቀን እማራለሁ ግማሽ ቀን ስራ ሰራለሁና እዛች በማገኘው ደሞዝ ነው ገብቷል የተወሰነ ብር ምናምን ነገር ያው በዛን ሰዓት ትንሽ ኑሮ ልጅ ውዳል ነበርና እሷ ፋሚሊ ላይ ቁጭ ብላ ነበረች እንደዛ ሳረግ ምናምን መጨረሻ ላይ በቃ ከአመት በኋላ በደንብ በቃ መገናኘት ጀመርና በቃ አመንኩኝ ሁሉም ነገር በቃ ተማምነን ምናምን በቃ መርዳት ጀመርኩ እንዲጄን ሁሉም ነገር ማድረግ አለብኝ ሁሉም ነገር ማድረግ ጀመርኩኝ እያደረኩ ነው የነበረው ከዛ ከ3 አመት በኋላ ያው ጋብቻ ፈጸምን ከ3 አመት በኋላ ማለት ነው ጋብቻችንን ያው ቤተሰብ አያውቅም ነበር እኔም አልተናገርኩም እሷም አልተናገረችም ልክ ድጋሚ ስንገናኝ ደግሞ ሌላ ጽንስ ያዘች እንዳጋጣሚ ደግሞ የሚገርም ነገር ማለት ነው እኔ በጣም እንትን ነገር አሁንም ድጋሚ ስንገናኝ አንድ ልጁን እየረዳው በመሃል ምናምን በቃ በጣም መገናኘት ስንጀምር በደንብ በቃ ሴክስ ምናምን እናደርጋለን ይሄን ስናደርግ ድጋሚ አሁንም ጽንስ ያዘች ጽንስ ይዛ እንትን ስትል ያው ብዙም እኔ ደግሞ ያው ነገረችኝ እርግጥ ከዛም በኋላ አውቄያለሁ እንድትወድ አልፈለኩም ነበር ምክንያቱም የራሴ ሆነ ማለት ራሴን እንጂ ያው ቤት ሰራው ወይ ምናልኩም ያው ማለት የራሴን ቻለ ጥሩ ምንም አልነበረኝም በቃ እኔ አልፈለኩም ነበር ያን ነገር እንድታስወግድ ምናምን ነገር ተነጋግረን ተማምነን ተሰነ ብር ሰጥቻት ምናምን በቃ ያን ነገር እንዳስወገደች ምን ብላ ነግራኝ ከዛም በኋላ ድጋሚ ያው ሌላ እንትናልችና ወለደች ድጋሚ አሁን ፋሚሊ ላይ ነው ማለት ነው በቃ ከዛ መልክ ከዛች ላይ በቃ ማለት ጋር መሰረት ነው ማለት ነው ድጋሚ ወለደች ወደ ትዳር ህይወት ነው ቤት ተከራየው ቃገዛው ነው ያልኩ ነገር ጠቅላላ በቃ አለና ቀጥታ ወደ እንትን የገባው ወደ ትዳር ማለት ነው
በዛን ሰዓት ግን የሷ ቤተሰቦች አያውቁም ነበር እኔም አያውቁም ነበር ልክ እንደ ነገር ተመጣ ዛሬ ማታ እሷም ለቤት ተናገረች እኔም ለቤት ተናገርኩኝ መኖር ልትጀምር በቃ በጣም በጥሩ ሁኔታ በቃ ማለት ከዛም በኋላ በቃ ህይወቴ ሁሉ በቃ ጥሩ ሆነ ከሷ ጋር መጋባት ተጋብተን በቃ ስራም በቃ በግሌ መስራት ጀመርኩኝ ነገራጅ ምናምን ነገር ከፈትኩኝ በቃ የሚገርም በቃ በሚገርም ሁኔታ በቃ ጥሩ ህይወት በቃ መኖር ጀመርኩ በቃ ጉድ እስኪባል በቃ በጣም ጥሩ ገቢ ነበረኝ በወቅቱ በጣም ጥሩ ገቢ በቃ ማለት ጋራጅ በቃ ከፍቼ በጣም ጥሩ ገንዘብ አገኛለሁ ያችንም በስነ ስርዓቱ እናስተምራለን ቤታችንን በጥሩ ሁኔታ እየኖርን ነው ከኛም አልፎ ፋሚሊ ምናምን እየረዳን የነበረን ነው በዛ አጋጣሚ በቃ የሆነ በቃ እኔ ጥሩ እንትን ላልነበርኩም ከዛም በኋላ ደግሞ እንትን አልኩኝና ከሌላ ሴት ጋር ምናምን እዚህ ግንኙነት ጀመርኩ እንዳጋጣሚ ያው አንዳንዴ ያው ትላለህ ከሰው ጋር ገብተህ በመሳቀቅ አጋጣሚ እንትንና ያ ሌላ እንትንና ከአንድ ልጅ ነበረችና ከሷ ጋር ጀመርኩኝና አጋጣሚ ልጅቷ የእህቷ ጓደኛነትና አብሮ ነው አንድ ትምህርት ውስጥ የሚማሩ ነው ያላቀው ነበር እሷ ጋር ነው ጀመርን ያው ትዳር እንዲያስኩኝ አጣቀው ነበር ልጅቷ አልነገርኳትም እንደብኬት ማልኩኝ ያው ስህተት እንደሆነ ይገባኛል ግን ያው ማድረግ አልነበረብኝም ግን ያው ሆነ አጋጣሚ ስልክ ተለዋውጠን ቀፉ ተለዋውጠን ያንን ቀፉ ይወሪ ሲል የልጅቷ ስልክ ላይ ስክሪን ሲቨር አለ ሲስተር ደግሞ የሷ ሲስተር እንዳጋጣሚኛ ጋር ደርስ መጣ እዛ ላይ ስታይ እንዴ እኮ ጓደኛነት ጓደኛነት ምናምን በላ እንዴ ተቀተልሽ ነው መስራት እንዴ እቺማ እንደዚህ ነው ነገር ጋር በቃ ገልጽም ተናገርኩኝ በቃ እንደዚህ ነው አጋጣሚ ተገናኘን እንደታወቀ ምናምን ስልክ ተለዋወጠን በቃ ሌላ ነገር የለንም ብዬ በቃ በዛ ትንሽ ግጭት ተፈጠረ ለተወሰነ ጊዜ ከቤት ወጣች ያው ጥሩ ፍቅርም ነበረን ከዛም በኋላ በቃ ገባች ተመልሳ ወደው ታረቀን ያለምንም እንትን ታረቀን ገባች መኖር ተጀመረ ሰራተኛ ነው እየቀጠረን እሷም እኔ ጋር ወደ ቢሮ እኔ ጋር ስራ ጀመረች ባለቤቴ ማለት ነው እኔ ሰራተኛ ቀጠረን ያው ልጅ የሚያሳድግ ያው ትምህርት ማመላለስ ነው እዛ ጋር ያቺ በትዳር ህይወት ውስጥ እያለ ጣልቃ የገባችው ልጅ ታውቅ ነበር አንተ ትዳር እንዳለ እሷ አታውቅም ከዛ በኋላ የነበረው ነገር ምንድነው ወዲያውኑ እንደታወቀ ግንኙነታችሁ ተቋረጠ በቃ ቀጠልን ወደ ሌላ ይፋችን ወደ ቤት የገባው በቃ ትዳር መምራት ጀመርኩኝ እንዳጋጣሚ ሰራተኛ ተቀጠረና ያው ቤት ሰራተኛ ልጅ የምታመላልስ አንድ ልጅ ነበረችና ከሊዛ ሰራተኛው ጋር እኔ ሌላ እንደገና ድጋሚ ከሊዛ ጋር የነሰራውኝና ታወቀ ከቤት ሰራተኛ ከራዚ ሰራተኛ ጋር ማለት ነው ያን ነገር ባለቤት ይሰማች ከቤት ሰራተኛ ጋር ሌላ ግንኙነት አሁንም የኬዝ ነው እንትን ያደረገና እና በቃ እሱን አወቀች ነበር ከቤት ሰራተኛችሁ ውስጥ ያላችሁ ያው ምን አጋጣሚ ሆኖ ያው ከሷ ጋር ያው ስተሰራው በቃ ተስተሳትኩኝና ከሷ ጋር ወደኩኝ ማለት ነው እና ያን ነገር እሷ ባለቤት ያወቀችና ወጣች ቀጣ ከቤት ወጣች በጣም በቃ በሚያሳዝን ሁኔታ በጣም አዘነች እኔም በጣም አዘንኩኝ በሰራው ስህተት በጣም ተሳስቼ በጣም ተሰምቶኝ በጣም አዘንኩኝ በጣም ማለት ነው ከሚገባ በላይ በቃ እንደዚህ ነገር መስራት አልነበረብኝም ለምን እንደሆነ ለራሴ በጣም ይገርመኝ ነበር ወቅቱ እንዴት እንደሆነ ለምን እንደተፈጠረ ራሱ ለራሴ በጣም በቃ ጥያቄ ነው የሚሆንብኝና እዛ በቃ ባለቤቴን እንደምን በቃ አባብያት እንትን ብያት ምናምን በቃ ገባች ወደ ጻድቃን እንዴት ታያለስ ከአንዴም ሁለቴ ፈጸምከውን አዎ በጣም እኔ በጣም እውነቴን ነው የምልህ በጣም ያው እንደነገርኩ የምንጀምራት የልጅነት ጓደኛዬ በጣም የልጅነት ሚስቴና ልጆቼ እናትና በጣም እንጃ እኔ አላውቅም በጣም ተሰምቶኛል በጣም ማለት ነው ከሚገባ በላይ እውነት እግዚአብሔር ነው በጣም እንጃ እኔ አላውቅም አሁን በዚህ ባሰረው ውስጥ ራሱ አሁን በጣም እሷ ወጣ በቃ ምን ያለቀ ማለት እንደተጎዳውኝ አውቃለሁ ልጆቼንም ጎድቼ እሷንም ራሴንም ጎድቼ ብዙ ነገሮች በጣም ብዙ ነገር ተበላሽቶብኛል በጣም ብዙ ነገር ማለት ነው ያው ገንዘብ ሰርተ ታገኛለህ ያው የለፋበትን ብዙ አመት እንትን ያልኩት አሁን ያው ቤተሰብ መስርቼ እንደዚህ ነገር መከሰቱ በጣም አሳዝኖኛል ከሚገባ በላይ ማለት ነውና እኔ አሁን ምንድነው ያው እግዚአብሔር ሁሉም ነገር አስተካክሎ ያው አብረን ምንም በቃ ማለት ያው ከዚህ በኋላ ያው ለሷና ለልጆቼ ብኖርና በቃ ሁሉም ነገር በቃ ታማኝ ባለውኝ በቃ ጥሩ ህይወት እንድኖር ነው በጣም እንትን ማለት ጥፋት ከአንዴም ሁለቴ ነው አሁን ምን ያህል ስለመማር ከዚህ ጥፋት ስለመታረም ምንድነው እርግጠኛ ነኝ እኔ እንግዲህ ያው ከዚህ በኋላ ያው ካሁን አይቻለሁ ምንም ጥቅም የሌለው ነገር ነው በቃ ማለት አጥፍቻለሁና ከዚህ በኋላ እንጃ ቃይ ምንም በቃ ሰው የሚፈርድብኝ ነገር እንትን ተብዬ በቃ ማለት ከዚህ እንትን ቦታ ደስ ይለኛል በቃ ደግሞ ወጥቻለሁ እዚህ በዚህ ባር 10 ወር ራሱ በጣም በቃ ምን ያለኝ ለውጥ እንዳሳየው በጣም በራሴ አውቃለሁ ነው ቃል ገባላታለሁ ከሳታለሁ ይሄ ነው ሌላ ነገር እንትን ነው አይደለም አሁን በጣም ብዙ ጥረት እያደረኩ ነው ያው በጣም ብዙ ነገር አድርጌያለሁ በጣም እጅግ በጣም ብዙ ነገር ማለት ነው አሁን ለምሳሌ አሁን ያው ከወጣች ያው እንደነገርኩ 10-11 ወር አካባቢ ነው ከወጣች ያው እሷን ለመካስ በቃ ማለት እሷ ባለችበት እየሄድኩኝ በጣም ያው ብዙ ነገር እያደረኩ ነው በጣም ብዙ ነገር ማለት ነው ብዙ ነገር ስለ በቃ እሷን ያን ነገር እንድትረሳ ያን ነገር ለማስረሳት በጣም በቃ እየሄድኩኝ በጣም በቃ እያባበልኳት እያገኘኋት እንስሳቱና በቃ ምንም እንዳይሰማት አሁን ማለት ከሷ የተሻለ ምንም ብዙ ገቢም ባይኖረኝም ባለኝ ነገር ላይ ግን ያው ራሴን ጎድቼ ያው
ለልጆችሽ አድርጊ አንቺም እንደዚህ ይሁን እንዲያቱኝና በማለት ያው አንዳንድ ነገር ያው እንትን እያደረኩ ነው። ሽማግሌም ልክ ያለው ከአንድ ሁለቴ ልክ ያለው ያው ሽማግሌዎቹን ተመልሰዋል ከአንድ ሶስቴ ምናምን በቃ አድርግ ያለው ምንም በቃ ሊሳካልኝ አልቻለም። ብዙ ነገርም በቃ እንትን ብየዋለሁ በቃ ምንም በቃ ሊሆን አልቻለም። ምንድነው የምትለው አሁን የሷ ምላሽ ምንድነው? ስታናግራት ምን አደረገኝ ነው የምትለው? ያው እሷ በቃ ማለት በጣም ተበድያለሁ ነው ያው እንዳለችው በድያታለሁ በጣም እጅግ በጣም በድያታለሁ በጣም ማለት ነው እንጃ እኔ አላውቅም። በእውነት ጥሩ ሴት ናት በጣም በቃ በጣም አስተዋይ ሴት በጣም በቃ እንጃ እንደዛው ነው ሴት አይደለችም። በጣም እናት ሆነች ሴት ናትና እንጃ በጣም በእውነት በጣም ነው ያዘንኩት። በጣም የሚያሳዝን ነገር ነው። ምንድነው ግን ምክንያት ምንድነው? አትወድህም? እሷ ፍቅር አትሰጥህም? የምታጎልብህ ነገር አለ? ከሷ ያጣህ ነገር አለ? አዎ ምን አለ መሰለህ ብዙ ጊዜ አንዳንድ ጊዜ የሆነ ያው ተፈጥሮ ሆኖ ሊሆን ይችላል ግልጽ አይደለችም በብዛት ማለት ነው። ዝም ነው በቃ ሌላ ምንም ማለት እንደኔላት ነው በቃ ይሄ ነው እንግዲህ እግዚአብሔር እንግዲህ ያው ማለት እነዚህ አሁን እዚህ ህፃናቶች እግዚአብሔር እነሱን ፈጠረ ያው የእነሱ አምላክ ያው ነገሮችን ወደ ጥሩ ነገር መልሶ ያው ተመልሰን አብረን ምን ደስ ይለኛል ብዬ ነው እኔ ተስፋ ማረገው። የመጀመሪያው ልጅ 11 አመት ሁለተኛው 2 አመት ከምናምን ናት ገና ብቻ ማለት ነው። እኔ እውነት ለመናገር አይሚ ማለት በጣም ያው በጣም እንደምወዳትና እንደማፈቅራት እንደማከብራት ነው ሁሌም ማለት ነው። በተከሰተው ነገር ላይ ግን በተፈጠረው ነገር በጣም አዝኛለሁ። ያው በጣም በቃ ምንም ማድረግ አልችልም። ያው ወንድ ይያርለም ያው ያን ነገር ያደረኩት ባለማወቄ ነው። ያው ከዛ ግን ያው ነገሮችን እንትን ብዬ ተጸጽቻለሁ። ያው በተደረገ ነገር ያው ከዚህ በኋላ ያን ነገር ላለመፈጸምና በቃ ምን ጊዜ በቃ እኔ ለሷና ለልጆች እንደምንሆን ነው ከዚህ በኋላ ለሷ እንትን ማለት ነውና በቃ ያው አይሚ ይወድሻለሁ ነው ማለት ነው። ሌላ ምን ማለት ነገር የለም። እንደምወድሽ ደግሞ ታውቂያለሽ ብዬ ነው የማምነው። ያው ለአንድና ለመጨረሻ ጊዜ በቃ እቺ እንድታልፊኝ ደስ ይለኛል ብዬ በቃ ከአሁን በኋላ ብዙሃን ፊት ነው እየተናገርክ ያለው። ስለዚህ ትልቅ ቃለ መሃላ ምን እያሰርክ ያለው? እኔ ያው ዳግም እዚህ ላልገባ ያው ቃል ምገባ ለእግዚአብሔር ነው። መቼም ለሰው ያው ቃል እንትን ብትልም ያው ለእግዚአብሔር ነው ቃል ምትገባና እንጃ ያው ከእግዚአብሔር በላይ ምንም ነገር የለም። ከዛ ውጭ ደግሞ ያው እንደማንኛውም ሰው ያው እንትን እላታለሁ እዚህ በኋላ በቃ ማለት ለሷ በቃ ማለት ያው ህይወትን በቃ መስዋዕት ከፍዬ ከዚህ በኋላ በቃ ምንም እንትን ላልል ቃል ገባለሁ። ሌላ ምንም ነገር የለም። የልጆችን ፍቅር አጥቻለሁ በጣም ልጆችን እያገኘሁ አይደለም እንደልብ እሷን በጣም አጥቻታለሁ። ያው ስራም በጣም ብዙ ነገር ተበላሽቶብኛል። በጣም ብዙ ነገር መስራት አልቻልኩም። ምክንያቱም ያው ማስበው እሷን ነው ያው በቀን ቢያንስ ያው በየሰከንዱ በየደቂቃ ያ ነገር ነው ወጥቷል የሚያሳስበኝ እና በጣም በቃ እንጃ በጣም ጉዳቴ በጣም ያው እሷ ምናልባት አንዴ ተጎድታለች ኦሬዲ አምናበት ወጣለች። እኔ ግን ያው በየቀኑ ለኔ በጣም ያ ነገር በቃ ይግርሻቱ ነው በጣም ይሆንብኛልና ስራዬን በአግባቡ መስራት አልቻልኩም። ሀሳብ ይሆንብኝ ነው። ልጆችን በጣም እየናፈቁኝ ነው። ያው ወደ ቤት ራሱ በጣም እንትን ለማለት በጣም ለመሄድ ራሱ በጣም በቃ ያመኛል። ምክንያቱም ልጆችን ያው ወጥቼ እሷ የለችም ያው ጨለማ ቤት ነው ገብቶ መገባ አለም ሰገድና አብይነን ከብስራት ነው የምንደውልልሽ። ታውቂያለሽ ከፍቅር ጋር በተገናኘ አንድ ፕሮግራም አለና የፍቅር ቀጠሮ የተሰኘ ፕሮግራም ነው። በዛ ፕሮግራም ላይ አንድ ሰው ስልክሽን ሰጥቶን አብይን አናግሪው ለማንኛውም ሄሎ ሰላም ነው አሁን ተረጋግተሽ የምታወሪንም ከሆነ በስልክ መጨረስ የምንችላቸው ነገሮች አሉ። እኛ አሁን በአካል እንድትመጪ የፈለግነው የበለጠ ነገሮች እንዲያምሩ ከማስቻል አንፃር ነው። ፈቃደኛ ሆነሽ የምታወሪን ከሆነ ለማውራት ዝግጁ ነን ማለት ምን በተመለከተ ነው ወሬ ነው እንደማልገባኝ እሱን እንነግርሻለን። ችግር የለውም። ግን ያለሽበት ቦታ ለማውራት የሚመች ከሆነ አንዳንድ ሀሳቦችን እንነግርሻለን። በሱ ላይ ያንቺን ሀሳብ ፈልገን ነው። ኦኬ ምንጭኛል ችግር የለውም። የግል ስራ ስለሆነ ችግር የለውም። እሺ እናመሰግናለን። እንግዲህ ደወልንልሽ ከፍቅር ቀጠሮ ፕሮግራም ነው። የፍቅር ቀጠሮ ፕሮግራም ማለት ደግሞ ብስራት ኤፍኤም ማታ ሁሌ ሰኞ የሚተላለፍ ፕሮግራም ነው። የፕሮግራማችን ላይ የተለያዩ የፍቅር ፈላጊዎች ትዳር ፈላጊዎች የሚገናኙበት ነው። በተጨማሪ ደግሞ እርቅ የሚፈጽሙ ሰዎች አሉ፣ ይቅርታ ሰዎችን የሚሉበት ማለት ነው። ኦኬ ገባኝ። አሁን ገባኝ ስለበከታተል ማለት ነው። ስለዚህ አሁን እኔ ለሪ ነው ማለት ነው። ወደ አንቺ እመጣለሁ አሁን የማይተሽ ሃይማኖት ነው ስምሽ? አዎ። ከዚህ በፊት አንድ ሰው በህይወትሽ በጣም አስቀይሜያታለሁና ይቅርታ ታድርግልኝ እባካችሁ ብሎ እኛ ጋር መጥቶ ታሪኩን ነግሮናል። የሰዎችን ግላይ መብት እንጠብቃለን። እኔና አንቺ አሁን እዚህ ከባልደረቤ ያለም ሰገድ ጋር የምናወራው ወሬ በእኛ ብቻ የሚቀር ወሬ ነው። በሙሉ ራስ መተማመን እንድታወሪን ስለፈለግን ነው።
እና አንድ ባለ ታሪክ ስሙን እነግርሻለሁ ከዛ በኋላ እኛ ማጣራት የምንፈልገው ነገር ስላለ ነው የሰራው ስራ አለ እኛ በጣም አዝነናል እንደ የሰራው ስራ አቶ ያሬድ ይባላል ከዚህ በፊት ከሱ ጋር ግንኙነት እንደነበረሽና በትዳር አብራችሁ እንደምትኖሩ ነግሮናል ብዙ ነገሮችን አጫውቶናል ሁሉንም ነገር እናቃለን ማለት ይቻላል በአጠቃላይ እንደገና ብዙ ስህተቶችን ፈጽሞ ይቅርታም አንቺ እንዳደረግሽለትና ከፍተኛ ይቅርታ ልብ እንዳለሽም ነግሮናል ነገር ግን እሱ ምንም ሊታረም እንዳልቻለና ካቅሜ በላይ ሆኖብኛል ምንም ማድረግ አልቻልኩምና ከዚህ በኋላ ግን ምን እንደማድረግ ግራ ስለገባኝ ከልቤ ተጸጽቻለሁ ነገር ግን ከዚህ በፊት ተደጋጋሚ ይቅርታ ስላደረገችልኝ መላ ስጡኝ ብሎ ነው እኛ ጋር የመጣው አንቺ ደግሞ ከሱ ጋር ብዙ ታሪኮች እንዳሳለፋችሁ በቆንጆ ሁኔታ ነው የገለጸልን ድምጹም አለን እኛ እዚህ ቀርጸናል ማሰማት እንችላለን አንቺ ከፈለግሽም ግን ያው ስለምታውቂው ለዛ ነው እና ምናልባት አንቺ አሁን ስንሰማሽ ያው በሙሉ ራስ መተማመን መታወሪ ልጅ ነሽ በመተወሰኛቸው ውሳኔዎች በመተናገሪው በራስሽ እርግጠኛ ሆነሽ እንደምታወሪ ነው ተስፋ የምናደርገውና ምንድነው ያንቺ ሐሳብሽ በጣም ተጸጽቻለሁ ይቅርታ አድርጊልኝ እያለሽ ነው ለምን ይቅርታ አላደርግም ምክንያትሽ ምንድነው ይቅርታ በጣም ስለበዛ ይቅርታ ያልኳል ለማንኛውም እስቲ ስንት ይቅርታ አደረግሽለት በቁጥርማ አይበዛብኝ አሁን የመሰለሽ እኛ በደንብ እናቃለን ለዛ ነው ግልጽ ሆነሽ እንድታወሪ ነው የፈለግነው ስለዚህ አሁን ይሄ እኮ ምላሹንም የራሴ ፍቃደኝነት ሲኖረኝ ነው መልስ መስጠት የምችለው እሱን ነው እኛ የምንፈልገው ስለዚህ እኔ ይቅርታ አላደርግለትም ይቅርታ አትልፋ ለምንድን ነው ይቅርታ አላደርግለትም ያልሽው አሁን ተደጋጋሚ ይቅርታ አድርጌለታለሁ ብለሻል እስቲ አዎ በጣም ይቅርታ ሲበዛ እንግዲህ በጣም ነገሮችን ከይቅርታ ሊማር ስላልቻለ ገብቷል እኔ ይቅርታ አላደርግም አሁን ቢሆን የሚመለስ አይነት ሰው አይደለም ምክንያቱም በይቅርታ ሊሸነፍ አልቻለም አሁን እዚህ ጣቢያ ድረስ መጥቶ ነው ብዙ ነገሮችን ሽምግልና በተለያዩ መንገዶች ይለያያሉ በርግጥ አሁን አንዳንዴ ሰዎች እንኳን ሰው አይደለም ድንጋይም ይማራል ድንጋይ በተፈጥሮ ሂደቱን ጠብቆ ወደ አፈርነት ይለወጣል ድንጋይ ራሱ እንኳን አይደለም ሰው ማለት ነው ሰው ደግሞ የራሱ መንገድ ይኖረዋል ብዙ ነገሮች ይኖሩታል በርግጥ ብዙ ታሪኮች እኛ እናቃለን ልክ እንዳንቺ እንደዚህ መጣው ተደጋጋሚ ይጠየቃሉ የፍቅር ታሪክ በጣም አስገራሚ ናቸው ግን እኛ የምናደርገው አሁን ቢያንስ ለራስሽ አንቺ ለህሊናሽ ሰው ይቅርታ ሲጠይቅሽ ይቅርታ ማድረግ መቻል ከዛ ይቅርታ ማድረግ መቻል ማለት ነው ሁሌ ይቅርታ ማድረግ ገብቶኛል አንቺ ይቅርታ አያልቅም ሁሌም ይቅርታ ማድረግ ትችያለሽ አብሮ ስለመሆንና ስለመሆን ወደ በኋላ እሺ ይቅርታ ብታደርግም ይቅርታ አይሰለችም አይኖ ገብቶኛል ግን ማለት ነው ይቅርታ ከዛ ነገር ተቆጥቦ ከዛ ነገር ታልተማረ የባሰ ሌላ ነገር የሚያመጣ ከሆነ ይሄ ሰው ምንም ፈጥሙጪ ነው አይጠቅምም ልክ ነሽ አሁን በጣም ትክክል ነሽ እኔ ምልሽ ምን መሰለሽ ስለ ይቅርታ ማድረግ መቻል ማለት አብሮ መሆን መቻል ማለት አይደለም እኛ አሁን አብረሹ ሁኚ ያልንሽ አይደለም እሱ ሌላ ጥያቄ ነው እሱ ሌላ ጥያቄ ነው እኛ ግን ምን መሰለሽ አላማችን ዋናው ሰዎች በሰላማዊ መንገድ ችግሮቻቸውን እንዲፈቱ ማድረግ ነው ተፈጥሮን ነው እንዲኖሩ ያደረግን ያለን አሁን ቢያንስ አንቺ ለራስሽ ማለት ነው ለሰው እንደ ሰው ጥፋት ይሰራል ያንን ነገር ይቅርታ የማድረግ ልብ እንዲኖርሽና አንቺ ንጹህ ሰው ይሄን ያህል መጥቶ ይቅርታ ሲጠይቅሽ አሁን ለምሳሌ ብስራት ኤፍኤም በሙሉ በጣም ትልቅ አድማጭ ያለው ሬዲዮ ጣቢያ ነው ብዙ ሰው ይሰማዋል እኛ ግን አንቺ ምንድነው የምንፈልገው ለውስጥሽ ይቅርታ እንድታደርግለት ከዛ በኋላ እንዳልሽው ብዙ ጊዜ ይቅርታ ያንቺ ለየት የሚያደርገው ታረጋግለታለሽ ግን አይታረምም እርማቱን በራሱ ሰዓት አርሞ እንዲመጣ ድል ልሰጪው ትችያለሽ በራሱ ሰዓት አትሊስት ይቅርታ እንኳን ማድረግ መቻል ትልቅነት ነው ብለን ስለምናስብ ነው ለዛ ነው እኛ ሀሚ ያዋራንሽ ያለነው ኦኬ ለማንኛውም አስፈልጋለሁ እሺ ሀሚዬ ምንም ችግር የለውም አናጨናንቅሽም ፈታ ብለሽ አስቢበት እንደውልልሻለን ያለውን ነገር ታስቢበት ታሪኩን ትሰሚዋለሽ እኛ ደግሞ ትልቅ ምስክር ነን ይሄ ሰውዬ ወደፊት አንቺ ህይወት ላይ ማለት ትልቅ ሰው ነሽ ትልቅ ይቅርታ አድርገሽለታል ብዙ ቀን ምን አይነት ነገር እንደደረሰ እኛ እስከመጨረሻው ጉዳዩን እንከታተላለን ስለዚህ አንቺ ይቅርታ ስትይ ብዙ ምስክሮች እንዳሉሽ ለማወቅ ፈልጌ ነው ለሌላው ይቅርታ አስቢበት ለውስጥሽ ይቅርታ ደግሞ ገና ካሁን የሰጠሽው መልስ ለኛ በቂያችን ነው ላስበበት በጣም ትልቅ መልስ ነው እናከብርሻለን ወደ በኋላ ምንም ችግር የለም ማታ ላይ ደግሞ ተሰሚውና ደግሞ እንደውልልሻለን እሺ
ክብራትና ክብራን አድማጮቻችን ሳምንታዊ የፍቅር ቀጠሮ ፕሮግራም ነው እየተደመጠ የሚገኘው። ቀደም ሲል እንግዲህ በዚህ ሳምንት ካስተናገርነው የፍቅር ታሪክ እርቅን አስመልክቶ ማለት ነው ይቅርታ የገጠመንን ጉዳይ ነበር ስናደምጥ ቆይታ ያደረግነው። ሃይማኖትን በዚህ አጋጣሚ በትልቅ ሁኔታ ማመስገን እንፈልጋለን። ቀደም ሲል ትዳር ፈላጊዎችን አስተዋውቀን ነበር አብይ። ከዛ በኋላ ግን መጀመር በጣም ስለፈለኩኝ ነው ሐሳብ ሃይማኖት በጣም ከልብ ነው የምናመሰግናት። በጣም ትልቅ ሰው ናት። ምክንያቱም አክብራና አናግራናለች። ከዛ በተጨማሪ ትልቅ እድል ሰጥታናለች። በሚቀጥለው ሳምንት በነገራችን ላይ እንድታስብበት ያው ዛሬውኑ መመለስም ትችላለች በነገራችን ላይ እንደሷ ፍላጎት ግን እኛ ተረጋግታ እንድታስብበት እሱም ደግሞ ምን ያህል እንደሆነ እንዲያቅ ስለምንፈልግ ነው እሱም እዚህ ድረስ የተመላለሰ ስለሆነ በሚቀጥለው ሳምንት በጣም በእርግጠኝነት ጥሩ መልስ ነው ይዘን የምንመጣው። ምክንያቱም የሆነ ፍንጭ ያገኘነውም ነገር አለ። ያ ማለት ግን እኛ የምንሰራው ስራ ሌላ ስላለ ነው። ለዛ ነው አሁን ወደ ቀጥታ ሰዓትም ስለሌለን አንተ ባዘዝከኝ መሰረት ሊድ ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።